ናሁ እምይእዜሰ ኩሉ ትውልድ ያስተበጽኡኒ። ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ከእንግዲህ ወዲህ ትውልድ ሁሉ ያመሰግኑኛል። ከእንግዲህ ወዲህ ትውልድ ሁሉ ያመሰግኑኛል። ርዕሳችን የሚሆነው ትውልድ ሁሉ ያመሰግኑኛል በሚል እንነጋገራለን። ዛሬ የግንቦት ልደታ ነውና የእመቤታችን የቅድስት ድንግል ማርያምን ዓመታዊ የልደቷን ዕለት አክብረናል። እንደሚገባትና ልጇ በሰጣት ጸጋ አክብረን ገብተናል። ኩሉ ክብራ ለወለተ ንጉሥ ሐሴቦን መዝሙር 44 ላይ ለንጉሥ ልጅ ለንጉሥ እናት ለኢያቄም ለካህኑ ለሐና ልጅ ለንጉሱ እናት ለቅድስት ድንግል ማርያም ሁሉ ክብሯ ነው። ምስጋና ክብሯ ነው። ድንግልና ክብሯ ነው። ንጽሕና ክብሯ ነው። ቅድስና ክብሯ ነው። እናትነት ክብሯ ነው። ቅድመ ጸኒስ ድህረ ጸኒስ ቅድመ ወሊድ ድህረ ወሊድ ድንግልና ክብሯ ነው። ስለዚህ እግዚአብሔር ባከበራት መጠን እነሆ አክብረናታል። እኛ ወደን የምንጨምርላት ጠልተን የምንቀንስላት ክብር የለም። እሱ በሰጣት ጸጋ ነው የምናገለግላት። ምንድን ነው? ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት ቅድመ ዓለም ወልደ አብ ድህረ ዓለም ወልደ ማርያም የተባለ ኢየሱስ ክርስቶስ ለእሷ የሰጣት ጸጋ ትልቁ ምንድን ነው ከተባለ እናትነት ነው። ስለዚህ እኛ ብንወዳትም ከእናትነት በላይ አንሰጣትም። መልአክ ናት እንላትም፣ እግዚአብሔር አንላትም፣ ፈጣሪ አንላትም። ብንጠላትም የአምላክ እናት አይደለሽም አንላትም። እንደገና ደግሞ በድንግልና አልወለድሽም ብለን የምንናገረው እውቀትም ድፍረትም የለንም። ምክንያቱም ድንግል በህሊናኪ ወድንግል በስጋኪ ከነቢያት ኢሳይያስ ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ የመሰከረላት፣ ከመላእክት ደግሞ ቅዱስ ገብርኤል አዎ እነሆ በድንግልና ጸንሳ በድንግልና እንደምትወልድ ለዮሴፍ ነግሮታል። አዎ እነሆ ከእሷ የሚወለደው ከመንፈስ ቅዱስ ነው፣ በድንግልና ነው የምትወልደው ብሎ ተናግሯል። ሐዋርያው ቅዱስ ጳውሎስም ደግሞ የቀጠሮ ጊዜ በደረሰ ሰዓት ከድንግል የሚወለድ ልጁን ላከና ድንግል ወለደችው ብሎ ተናግሯል። እንዲሁም ደግሞ ሰሎሞን ለእናቷ አንዲት የሆነች ተቀዳሚ ተከታይ የሌላት ድንግል እንደምትጸንሰው እንደምትወልደው አምላክን ተናግሯል። ስለዚህ እኛ ወደናትም የምንጨምርላት ጠልተናትም የምንቀንስላት የለም። በተቃራኒ ሌሎቹም ስለ ጠሏት የሚቀንሱት ነገር የለም፣ ቢወዷትም የሚጨምሩት ነገር የለም። ይህን ማወቅ ያስፈልጋል። የሰው ልጅ በድንግል ማርያም ዙሪያ ላይ ወዶ የሚጨምርላት ጠልቶ የሚቀንስላት የሚቀንስባት የለም። ምናልባት ትርፉ ተናግሮ ማለፍ ብቻ። ሰው ደግሞ መልካም ተናግሮ ያልፋል፣ መጥፎም ተናግሮ ያልፋል። መጥፎ ነገር ተናግሮ ከማለፍ በጎ ነገር ተናግሮ ማለፍ ትልቅ ጸጋ ነው። መጥፎ ነገር እየተናገሩ ሰውን ከማሳዘን መልካም ነገር እየተናገሩ በእግዚአብሔርም በሰውም ዘንድም ተወዳጅ መሆን ጥሩ ነገር እንደሆነ ይታሰባል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዛሬ ልደቷ ነው የምላችሁ። ለዚህ ነው ዮም ፍስሐ ኮነ በእንተ ልደታ ለማርያም ማናው ኢያቄም ከሐና ከኢያቄም ስለተወለደችው ስለ ድንግል ማርያም አንድም በተወለደችው በድንግል ማርያም ዛሬ ደስታ ሆነ ነው። ትናንት ተማምረነዋል። ምክንያቱም እንኳን የአምላክን እናት ተወለደች ብለን ይቅርና ጻድቃንን ሰማዕታትን ዓለምን የናቁ ንጽ የጠበቁ በተጋድሎ የበረቱ ተራራውን የወጡ
ሜዳውን ሩጣ የቀደሙ እስከ ሞት ድረስ የታመኑ የነሱን ልደታቸውን እረፍታቸውን እናከብራለን። በተሰጣቸው ጸጋ ወደናቸው አንጨምርላቸውም፣ ጠልተናቸውም ደግሞ የነሱንም አንቀንስባቸውም። በተሰጣቸው ክብር ነው። ምክንያቱም ለንጉሥ የሚገባ ክብር አለ፣ ለአምላክ የሚገባ ክብር አለ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። በገንዘብ ደረጃ የመንግስት ገንዘብ አለ፣ የእግዚአብሔር ገንዘብ አለ። የእግዚአብሔሩን ለእግዚአብሔር እናደርጋለን፣ የመንግስትን ለመንግስት እናደርጋለን። በክብር ደረጃ ሀገር ለሚገዙ ነገስታትና መንግስታት ክብር እንሰጣለን እንደ ክብራቸው። ዓለምን ለሚገዛ ለእግዚአብሔር ደግሞ እንደ አምላክነቱ ክብር ይሰጠዋል ማለት ነው። የአምላክ እናት ለሆነች ለድንግል ማርያም ደግሞ እንደ እናትነቷ ክብር ይሰጣታል ማለት ነው። ይህን ክብር መጓዝ ነው። ምንድን ነው? ንጉሥን አክብሩ ይላል። ሕግን ጠብቁና ትእዛዙንም አክብሩ ይለናል ማለት ነው። ስለዚህ የሰው ልጅ ለእለ ሐረዮሙ ጸውዖሙ ወለእለ ጸውዖሙ አክበሮሙ ወለእለ አክበሮሙ እነሆ ለእለ ሐረዮሙ ጸውዖሙ ወለእለ ጸውዖሙ አክበሮሙ ወለእለ አክበሮሙ አጽደቆሙ የመረጣቸውን ጠራቸው፣ የጠራቸውን ደግሞ አከበራቸው፣ ያከበራቸውን ደግሞ አጸደቃቸው ይለናል ቅዱስ ጳውሎስ ሲናገር ማለት ነው። ስለዚህ እግዚአብሔር የመረጣትን እግዚአብሔር የመረጠውን እንኳንስ ድንግል ማርያምን ለምሳሌ ማንም ይሁን ማንም የሀገር መሪ እግዚአብሔር ካልፈቀደ ማንም መሪ መሆን አይችልም። ስለዚህ ሁሉንም ለእያንዳንዱ ክብሩን መስጠት፣ ለወታደር የወታደርነት፣ ለመንግስት የመንግስትነቱን፣ ለካህን የክህነቱን፣ ለጳጳሳት የጳጳስነትን፣ ለእናት የእናትነቷን፣ ለወጣቱ የወጣትነቱን፣ ለህፃናት የህፃንነታቸውን፣ ለአራዊት የአራዊትነታቸውን፣ ለእንስሳት የእንስሳትነታቸውን፣ ለአዕዋፋት የአዕዋፋትነታቸውን ክብር ልንሰጣቸው ይገባል። ምክንያቱም ከእግዚአብሔር ያልሆነና እግዚአብሔር ያልፈጠረው ፍጥረት ስለማይመጣ ከኛ የሆነ ከእግዚአብሔር ያልሆነ ምንም የለም። ከኛ የሆነ ከእግዚአብሔር ያልሆነ ምንም የለም። ሁሉ የእግዚአብሔር ነው። ከኛ የሆነ ነገር ምንም ነገር የለም። እኛም የኛ አይደለንም፣ የእግዚአብሔር ነን ማለት ነው። ይህን ነው የሚናገረው። ስለዚህ እንዲህ ይላል። ዛሬ ልደታ ለማርያም ነውና የእመቤታችን ልደቷ ቀን ነው። የልደቷ ቀን ስለሆነ ይህን ቀን እናከብረዋለን። ቀኑን ግንቦት አንድ ቀን ቀኗ ስለሆነ የተወለደችበት ቀን ስለሆነ ይህ ቀን በዓመት ሁልጊዜ ግንቦት አንድ ቀን ይከበራል። የሚከበረው በዚህ ቀን የእመቤታችን የድንግል ማርያም ልደት ስለሆነ የተወለደችበት ቀን ስለሆነ እመቤታችንም ከ33 በዓላቶችሽ የትኛውን ታከብሪያለሽ ስትባል ከጨለማ ወደ ብርሃን ከጠባቡ ዓለም ወደ ሰፊው ዓለም የመጣሁበትን ቀኔን እወዳለሁ ብላለች ለባሕታዊው። ስለዚህ ይህንን ነው የምንናገረው ማለት ነው እና ትናንትና በሰፊው ስለ ልደቷ ስለተማማርን ዛሬ ሉቃስ ወንጌል ምዕራፍ 1 ቁጥር 48 ጀምሮ ትንሽ ነገር ነው የምንማረው። ትልቅ ነገር አይደለም። ከእንግዲህ ወዲህ ትውልድ ሁሉ ያመሰግኑኛል፣ ትውልድ ሁሉ ያመሰግኑኛል። ከመቼ ወዲህ? ከእንግዲህ ወዲህ ምን ማለት ነው? በአንድ መልአክና በቅዱስ ገብርኤል ጸጋን የተመላሽ ደስ ይበልሽ፣ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው ብሎ አመስግኗታልና በአንድ መልአክና በአንዲት ባልቴት በአንድ ሕፃን ብቻ ተመስግኜ አልቀርም። መልአክ ሲባል ቅዱስ ገብርኤል፣ እናት ባልቴት ስትባል ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ያለች፣ ሕፃን ሲባል አንፈራጸ ወሰገደ ወልደ መካን ለወልደ ድንግል የመካኗ ልጅ ለድንግሏ ልጅ ፍጡሩ ለፈጣሪው የኤልሳቤጥ ልጅ ለድንግል ማርያም ልጅ በማህፀን ያለው በማህፀን ላለው ምን አለ? አንፈራጸ ወሰገደ ሰገደ የሚለውን ይተረጉማል ማለት ነው። እና ትውልደ ሴም ትውልደ ካም ትውልደ ያፌት ሁሉ ያመሰግኑኛል። ይልቁንም ደግሞ ከነዚህ የሚወጣ ትውልድ የለምና ምንድን ነው ከተባለ ፍጥረት ሁሉ ያመሰግኑኛል ማለቷ ነው። ፍጥረት ሁሉ ያመሰግኑኛል ማለቷ ነው። ምንድን ነው? ከአዳም እስከ ኖህ የነበረው ዘመን ያው እናውቀዋለን። በኖህ ዘመን የነበሩ ሰዎች እግዚአብሔርን በደሉ። ከአዳም ጀምሮ አዳም ሔዋንን አገባ። በአዳምና በሔዋን እስከ ኖህ ዘመን የነበረው ትውልድ መጨረሻ ላይ እግዚአብሔርን በደለ። እግዚአብሔርን ሲበድል 8 ነፍሳትን አስቀርቶ ሌላውን በውሃ በንፍር ውሃ አጠፋ። ከዚያ በኋላ የኖህ ልጆች ሴምና ካም ያፌት ናቸው። እነሱንና የእነሱ ሚስቶች ኖህ ከነ ሚስቱ 8 ነፍሳት እንደገና ይሄኛው አሁን ያለው ከ8 ቢሊዮን በላይ ያለው ስነ ፍጥረት የህዝብ ብዛት እንደገና ነው። አሁን ከዚህ ወጣ የለም። ከሴም ከካም ከያፌት የሚወጣ የለም። በዚህ ሁሉ እመሰገናለሁ ስትል ትውልድ ሁሉ ያመሰግኑኛል አለችና ተናገረች። እሱስ ምንድን ነው ከተባለ እስመ ገብረ ሊተ ኃይለ አብያተ ደግ ነገር ሰርቶልኛልና። ስለዚህ ትውልድ ሁሉ
በአንዲት ባልቴት በኤልሳቤጥ በአንድ መልአክ በቅዱስ ገብርኤል በአንድ ሕፃን በዮሐንስ ብቻ ተመስግኜ አልቀርም። ትውልድ ያልፋል፣ ትውልድ ይተካል፣ እነሆ ትውልድ ሁሉ ያመሰግነኛል አለች። ኤርምያስ 49:25 ላይ የተመሰገነችው ከተማ ይለናል። መዝሙረኛው ልበ አምላክ ዳዊት ደግሞ 87:3 ላይ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር የእግዚአብሔር ከተማ በከተማ በሀገር ሰው እንዲገኝ በእመቤታችን በድንግል ማርያም ማኅፀን 9 ወር ከ5 ቀን መድኃኔዓለም ከትሟልና ኤርምያስ ምን አለ? የተመሰገነች ከተማ። አያችሁ እመቤታችን በነቢያት ስቤት በነቢያት ወውድስት በሐዋርያት በነቢያትም እነሆ ውድስት አንቲ በአፈ ነቢያት ወስቤት በሐዋርያት። አዎ በነቢያት አፍ የተመሰገንሽ ነሽ፣ በሐዋርያትም የተወደስሽ ነሽ። አዎ አክሊለ በረከቱ ለያዕቆብ ወትምክሕተ ቤቱ ለእስራኤል። አዎ የያዕቆብ የቤቱ አክሊል፣ አዎ እንደገና ደግሞ ለእስራኤል ደግሞ የቤቱ መመኪያ አንቺ ነሽ። አዎ እያለ አባ ጊዮርጊስ ዘጋስጫ በሰዓታቱ ይናገርላታል ማለት ነው። እንደገና በሉቃስ ወንጌል 11:27 ላይ እንደዚህ ይለናል። ምንድን ነው የሚለው? ሉቃስ 11 ቁጥር 27 ላይ አንዲት ሴት በኢየሱስ ክርስቶስ ፊት ቀረበችና እንዲህ አለች፣ ብፅዕት ከርስ እንተጾረት ተከ፣ አንተን የተሸከመች ማህፀን አቤት ብፅዕት ናት። ወአጥባት አዎ አንተን ያጠቡ ጡቶች የተመሰገኑ ናቸው። ይልቁንም ደግሞ በእንተ አጥባቲሃ ወበእንተ ገባዋቲሃ እያለ አባ ጊዮርጊስ ዘጋስጫ ይናገራል። በእንተ ማህፀና ዘጾረከ ወበእንተ አጥባቲሃ እላሐፀናከ። ይህንን ነው ሉቃስም የተናገረው 11:27 ላይ ብፅዕት ከርስን ተጾረት ተከ፣ አንተን የተሸከመች ማኅፀን ብፅዕት ናት። ወአጥባት እላሐፀናከ፣ አንተን እያጠቡ ያሳደጉ ጡቶች የተመሰገኑ ናቸው እያለች አሁን ጡት ዋይ ማን ነው? የድንግል ማርያም ነው። ማኅፀን የማን ነው? የድንግል ማርያም። የተመሰገነ ትውልድ ሁሉ ያመሰግኑኛል። አንተን ያጠቡ ጡቶች፣ አንተን የተሸከመ ወገብ፣ አንተን ያቀፉ እጆች፣ አንተን ያሳሙ ከንፈሮች፣ አንተን የሰሙ ጆሮች፣ አንተን ያዩ ዓይኖች፣ አንተን ተሸክመው የተንከራተቱ እግሮች ብፁዓን ናቸው። ብፁዓን ናቸው። ለዚህ ነው እኮ እንደገና ደግሞ መኃልየ መኃልይ ምዕራፍ 6 ቁጥር 9 ላይ ለእናቷ አንዲት ናት ይልና ከዚህም የተነሳ ነገሥታት ወዕቁባት ወደሳሃ፣ የነ ሰሎሞን የነ ዳዊት ሚስቶችና ሰራተኞች አመሰገኗት። ገና ወደፊት አይቶ እኮ ነው አይቶ ወደፊት መኃልየ መኃልይ የሚባለው የሰሎሞንና የቤርሳቤህ የሰሎሞንና የቤርሳቤህና የሰሎሞን ምስጋናና ውዳሴ ሲሆን በሁለተኛ ደረጃ የቤተ ክርስቲያንና የክርስቶስ፣ በሶስተኛ ደረጃ የቤተ ክርስቲያንና የክርስቶስ አካል ነው። ሁለተኛ ሶስተኛ የእመቤታችንና የክርስቶስ ነው ማለት ነው። ይህን ነው የሚናገረው። አዎ ይህን ይናገርና እነሆ ምን ይለናል? እስመ ገብረ ሊተ ኃይለ አብያተ፣ ደግ ነገር ሰርቶልኛልና። ምንድን ነው ደግ ነገር? ደግ ነገር ሰርቶልኛልና። ምንድን ነው የሰራለት እግዚአብሔር? አቢሉ ልጁን ሰጥቶኛልና። እንዴ በዚህ ባለንበት ጋብቻ እኮ አንድን አባት ልጅህን ለልጄ ስጠኝ ብሎ ሲሰጠው ያመሰግናል እኮ። ልጅህን ለልጄ የማይተዋወቁትን ተጋብተው እንዲኖሩ ማለት ነው። እመቤታችንን የያዘችው ስጋ ነው፣ መለኮት እሳት ነዋል። መለኮትና እሳት የማይተዋወቁት በማኅፀነ ድንግል ማርያም ተገናኝተው ተዋውቀዋል። ስለዚህ አብ ቢባል ልጁን ልጅህን ከኔ ስጋ መለኮት ወይም ቃል መጥቶ እንዲዋሃድ ያ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል ቀድሞ ነበረ፣ ቃሉም እግዚአብሔር ነበረ፣ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃል ስጋ ሆነ፣ ያ ቃልም ምን ሆነ? ስጋ ሆነ ይለናል። ይህን ነው የሚነግረን። ስለዚህ አብ ቢሉ ልጁን፣ ወልድ ቢሉ አካሉን በሕቱም ድንግልና ጸንሼ በሕቱም ድንግልና እንድወልደው አድርጎኛልና እንደወልደው አድርጎኛልና ስለዚህ ደግ ነገር ሰርቶልኛልና እነሆ ሁሉ ትውልድ ከዚህ በኋላ ትውልድ ሁሉ ያመሰግኑኛል። ነፍሴ ደግሞ እግዚአብሔርን ታከብረዋለች፣ ከፍ ከፍ ታደርገዋለች። የአገልጋይቱን ትሕትና ተመልክቷልና እነሆ ያን ናፍቆቴን ተመልክቷልና ብላ ወቅዱስ ስሙ፣ ይህን ያደረገልኝ ስሙ ልዩ ነው። ወቅዱስ ስሙ
ቅዱስ ማለት ልዩ ወቅዱስ ስሙ። አዎ ይህን ያደረገልኝ ስሙ ልዩ ነው። ስሙ ልዩ ነው። ቅዱስ ማለት ልዩ ነው። ወቅዱስ ስሙ ይህን ያደረገልኝ ስሙ ቅዱስ ነው። ይህን ያደረገልኝ ስሙ ልዩ ነው አለች እመቤታችን። አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድ ይባላል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ ይባላል እንጂ አብ ወልድ አይባልም። አዎ ስለዚህ ልጁን አብ ልጁን ወልድ ቢሉ አካሉን በሕቱም ድንግልና ጸንሼ በሕቱም ድንግልና እንደወልደው አድርጎኛልና አመሰግነዋለሁ። ማናት? እመቤታችን ድንግል ማርያም። ይቀጥላል። ወሳህሉኒ ለትውልደ ትውልድ፣ ይቅርታውም ለልጅ ልጅ ነው አለች። ይቅርታውም ለምንድን ነው? ለልጅ ልጅ ነው። ለላ ይፈርወ ያው ግን ለሚያመልኩት ለሚፈሩት፣ አዎ ለሚያመልኩት፣ አዎ ለዚች ዓለም ሰራይ መጋቢ እግዚአብሔር አለ፣ ያለ የነበረ የሚኖር ይልቁንም ይህ ዓለም ከማይታየው ከእግዚአብሔር እንጂ ከሚታዩት ከሰዎች እንዳልሆነ ለሚያምኑ ሁሉ እነሆ አዎ ለፈርህዎ ለሚያመልኩት ለሚፈሩት አለ። አባቷ ዳዊት ሳሉሰ ለእግዚአብሔር እምዓለም ወእስከ ለዓለም ዲበ ይፈርህዎ ብሎ ነበርና ከዚያ አያይዛ እንዲህ አለች። አው ወገብረ ኃይለ በመዝራይቱ ኢሳይያስ 56:9 ላይ አብ ቢሉ በልጁ ወልድ ቢሉ በስልጣኑ ደጋግ ተአምራትን አደረገ። በማን? በድንግል ማርያም ደጋግ ተአምራትን። ውሃ ወደ ወይን ጠጅነት ተቀየረ አይደለ? እንደገና ደግሞ ሀፍረት ደግሞ በእልልና ተለወጠ ማለት ነው። ይቀጥልና ሀያ ወነሰቶሙ ለኃያላን እመናብርቲሆሙ ኃያላን ጸሐፍት ፈሪሳውያን ከሹመታቸው ሻራቸው፣ ከልዕልናቸው አዋረዳቸው። አንድም ኃያላን አጋንንትን ከማደሪያቸው ከሰው ለያቸው። አይቤዎሙ ለትሑታን ትሑታንን ትሑታን ሐዋርያትን አስራት በኩራት ቀዳማያት ሰጥቶ ትሑታን ነፍሳትን ልዕልና ነፍስ ሰጥቶ አከበራቸው። ወአጽገቦሙ እምበረከቱ ለርሁባን አዎ አሳወጋሪ ልብድ ሰሪ የነበሩ ርሁባን ሐዋርያት አስራት በኩራት ቀዳማያት ሰጥቶ አጸገባቸው። ርሁባን ነፍሳትን ስጋውን ደሙን ልጅነትን ሰጥቶ ደስ አሰኛቸው። ወፈንዎሙ ራቆሙ ለብዑላን አስራት በኩራት ቀዳማያት ተቀብለው ይኖሩ የነበሩ ጸሐፍት ፈሪሳውያንን ባዶ እጃቸውን ሰደዳቸው። ብዑላን አጋንንትን ባዶቻቸውን ሰደዳቸው። ወተወክፎ ለእስራኤል ቁሬሆ እንዲህ አድርጎም እስራኤል ዘሥጋን ተዋሃደ ሀበ ያዕቆብ ድሪ ወሀበ እስራኤል ተዋረሲ እንዲል ወተዘከረ ሳሎ ዘቢሮሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ለአባቶቻችን ለአብርሃም ለይስሐቅ ለያዕቆብ የነገራቸውን ይቅርታውን እስከ ዘላለሙ ድረስ አሰበ። አዎ ወሳህሉኒ ለትውልደ ትውልድ አለ። ይቀጥላል። ምንድን ነው ያለው? ናሁ እምይእዜሰ ያስተበጽኡኒ ወሳህሉኒ ለትውልደ ትውልድ። ናሁ እምይእዜሰ ያስተበጽኡኒ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ። አዎ ትውልድ ሁሉ ብፅዕት ይሉኛል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የእመቤታችን የድንግል ማርያም አማላጅነቷ ግንቦት ማለት ዘር የሚዘራበት እህል የሚበቅልበት ደመና ዝናብ ይዞ የሚመጣበት ወቅት ነውና ሀገራችን ኢትዮጵያን እግዚአብሔር በሰላምና በፍቅር ያሰበልን፣ ጥላቻን ያስወግድልን። ሰላም እግዚአብሔር ከሁላችን ጋር ይሁን።